በእነዚህ ጊዜዎች ውስጥ የሚከራከሩበት ሲዝን በጣም እንደ ሲዝኑ ሁሉ ርዕሶቹ ቶፒኮቹም የተለያዩ ነበሩ። የሆነ ዘመን ላይ በተለይ የኢትዮጵያ ቤተክርስቲያን ላይ በጣም ከታሪክ ስለሆነ ልክ እንደዚህ አይነት ቃል አትሰጡት። ታሪክ እንደ ትርክቱ ሰው መልካም አሉ ነገ ባሩ ስለሚያቀርበው ማለት ነው። እንደ ዶግማ ነው ያደረጉና በጣም ዶክትሪናል ኢሹ በተለይ ነገረ መለኮት ይሄ ነገረ ክርስቶስ በጣም የእናቶች ጭምር የውይይት ሌላችን አሰባሰብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተመስገን ቀራንዮ ላይ ባፈሰሰ ደም ያንን እያሰብን ጌታችንና መላ ሰውነታችን አንድ ጊዜ እናመስግን። የሰራዊት ጌታ አምላካችን ሆይ ቅዱስ 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 ተብለህ የምትመሰገን በምህረትህ በቸርነትህ የሰላም አሳድረህ ደስታ አደረስከን እናመሰግናለን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በመካከላችን ተገኝተህ ታስተምረን መልካም ፍሬ እንድናፈራ ያንተ መልካም ፈቃድ ይሁንልን። ፍጻሜያችንን አሳምርልን። ለመልካም አብቃን። ምዕራቡ ለዘበሰበ ቅዳሴ የሚቀርበው የአንስትና ወይም በዛ በቅዳሴ ሰዓት በመንፈስ ቅዱስ አሰራር በእውነት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ይሆናል። ስለዚህ የጌታችንን ሥጋ ማለት በህብስትና በወይን መልክ እንቀበላለን ብለን የምናምንበት ምስጢር ነው። ይህም ለዘላለም ይክብረን ጌታ የሚናስነባለን እሱ ያወጣቸው ላይ ስለዚህ አሁን የድህነት ትምህርቱ እነዚህ ሚስጥረ ጥምቀትን ሚስጥረ ቁርባንን ስለሚይዝ ውይይቱ ቢሆን መልካም ብዬ የማስበው እንዳትረሱ አእማደ ምስጢራት ማዕከላት ሲሉ ማለት ነው። ለምሳሌ ከምስጢረ ጥምቀት ብንጀምር ሚስጥረ ቁርባን፣ ከዚያ መልካም ስራ ከድህነት ጋር ይገናኛል። ከተገናኘ በምን መልኩ ይህንን እንደዚህ አንድ በአንድ ማየቱ መልካም ነው። ግን ኢንጀነራል ዝም ብሎ ጠቅላላ ብቻ ዝም ብሎ ድህነት ብቻ ከተባለ ግን እምነትን አንስተን ጥምቀትን አንስተን ቅዱስ ቁርባንን አንስተን መልካሚቱ ወይም ክርስቶስን በመምሰል የማደግ ህይወት ወይም መልካም ስራ ማለት በብርሃን ናቸው ወይም ጌታ እሱን ኢየሱስ ክርስቶስን በመምሰል ውስጥ ማደግ ነው እና እሱን አንስተን በአንድ ውይይት ውስጥ አንችል በጣም ስለዛ ምን ይሁን አንተ ለምሳሌ ድህነት በእምነት ብቻ የምትሉ ከሆነ ማለት ነው በእምነት ብቻ ያለ ጥምቀት በሉና እኛ ደግሞ እምነት ለድህነት ያስፈልጋል፣ ጥምቀት ለድህነት ያስፈልጋል ብለን የመጀመሪያ ጥምቀት ለድህነት ብሎ ያስፈልጋል በዚህ ነው። ቀጣይ በቅዱስ ቁርባን ቀጣይ መልካም ስራ ነው።